The time is now. Finish. ውሻ አደረች አንቺ ማነው ውሻ? ዳጣ አንቺ ነሽ ያጠጣሻት አይደል? ከሄድዬ ነን ያላጠጣኋትም። አንቺ ንገራ። ኧረ እኔ ምንም አላስታውስም። በቃ ተርፈሻል፣ ደርሼልሻለሁ። ያው ደም ልቀረጥፍሽ ነበር። እሺ ቆይ ገንዘቡስ? ምሳሌስ? ሳልነግርሽ ገንዘቡንማ ሞጌ መኪናውን ሽጦ የጎደለውን ሞላለት። ከምርሽ ነው ኪድዬ? አንቺም ተርፈሻል። ብሩክ ግን ስላልሰማ ከሰማ ሊደብረው ስለሚችል አልነገርኩትም። እሺ እንዳትናገሪ እሺ። ግን እኔ ደህና ነኝ። እኔ ልጠይቅሽ። ቅድስቴ እንግዲህ በዳጣ አማካኝነት ከዚህ ከጅብ ሰውዬ አመልጣለች ማለት ነው። ኤፍራታና ማህሌት አሁንም ሞገስና ብሩክን ለማጥፋት ቆርጠው ተነስተዋል። ተንኮል እያሰቡ ይገኛሉ። ብሩክንም እናሳግደዋለን ከሀገር እንዳይወጣ ብለው እንግዲህ ተመካክረዋል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ በማድረግ ቪዲዮን ጀምሮ ምሳሌ ክፍል 57 ተለቋል። በባለፈው እንግዲህ ቅድስት ለምሳሌ እራሷን አሳልፋ ልትሰጥ በገንዘብ ምክንያት ተነጋግራ ነበረ። እንግዲህ ገንዘቡ ተገኝቷል። ዳጣ ደግሞ እሷን ለማስጣል ቅድስት ተበላች፣ ወይኔ አስበላዋት በማለት በሩጫ ሄዳል ነበረና እንግዲህ ሮጣ በጣም ብዙ መስዋዕት ከፍላ ቅድስትን አውጥታታለች። ሮጣ ስትሄድ እንኳን በር ላይ አላስገባሽም ብሏት ነበረ ዘበኛው። አንቺ ልጅ ነሽ መግባት አትችይም ብሏት፣ ወይ ደግሞ የቁልፍ 5000 ብር መክፈል አለብሽ ብሏት እንግዲህ ሞገስ ጋር ደውላ 5000 ብር በቴሌ ብር አስልካ ቅድስትን ከዚህ ከሰውዬ እጅ መንትፋ አውጥታለይ ማለት ነው። ሰውየው እንግዲህ ቅድስትን አስክሮ ወደ መኝታ ክፍል ይዞ ሊሄድ ሲል ነው የተደረሰበት። ነገር ግን አልተሳካለትም ማለት ነው። ምንም አልተሳካለት። ጠጪ እንጂ ጠጪ እያለ ቅድስትም ጠጥታ እንግዲህ ሞቅ ብሏት ለሚስት ነው የምናገርለ አሁን ሰራ ማለት ነው። ጊዜው አሁን ነው፣ ታይም ኢዝ ናው እያለ አሁን ወደ ውስጥ መግባት አለብን፣ ውስጥ እንግባ እንጨፍር፣ ትንሽ ወዝወዝ እንበል ብሎ እንግዲህ ሊያወዛውዛት ተነስቶ ነበረ። ወገብሽን አወዛውዡ እያለ እሷ እንግዲህ በጣም ነው የምትፈራው። ከቤት ወጥታ አታውቅም። በጣም አይናፋር ናት። እንደዚህ ይሄ ወገብ መወዝወዝ፣ ትከሻ መወዝወዝ የሚባለውን ነገር አላወቀችም እና ወገቤን ያዥኝ ይላል ደግሞ ሰውየው። ወገቤን ያዥና ወገብሽን ወዝወዝ አድርጊው። እኔ የሚገርመኝ ነገር የትኛው ወገብ ነው የሚያዘው? ሰውየው ወገብ ራሱ የለውም ማለት ነው። እና ቅድስት ስለወጣች በጣም ደስ ብሎኛል። ቅድስት ምንም ነገር ሳትሆን ትወጣለች ብለን እኛም ገምተን ነበረ። ስለወጣች ደግሞ በጣም ደስ ብሎናል። ዳጣ ይመቻት፣ አስጥላለች ማለት ነው። ብሩን ትተነዋል፣ ልቀቃት፣ ምንም አንፈልግም፣ ልቀቃት ብላ ከእጁ እንግዲህ መንጥቃ ነው ያወጣችው። ዞር በይ እባክሽን፣ የተዋዋለውን ተዋውለናል፣ የተሸጠ ነገር አይመለስም እያላት እንኳን ቢላ አሳይታ ቅድስትን ከእጁ ምንትፍ አድርጋ ወጥታለች። ይመቻት እንግዲህ ዳጣ ትልቅ ነገር ነው እየሰራችው። ዳጣዬ የድራማው ድምቀት ናት። ቅድስት እንግዲህ ስክር ብላ ደጋግፋ ወደ ቤት አስገብታታለች ዳጣ ማለት ነው። እቤት ስትገባ እንግዲህ ብሩክ እንዲህ ምንድን ነው እሱ? ከመቼ ወዲህ ነው ደግሞ አንቺ እንደዚህ መሆን የጀመርሽው? እንደዚህ አይነት ልብስስ ከመቼ ወዲህ ነው ለብሰሽ መውጣት የጀመርሽው? ከመቼ ወዲህ ነው ቅድስት መጠጣት የጀመረችው? ቢልም ደስ ስለሆነ ያው ትንሽ ፈታ ልበል ብላ ነው እያለች እንግዲህ ዳጣ ነገሩን ለመሸፋፈን ሞክራለች። ብሩክ እንግዲህ ምንም ነገር አልሰማም። ቅድስት እንግዲህ ብዙ ነገር ማውራት ፈልጋ ነበረ። ዳጣ አፏን እየያዘች እንዳታወራ፣ ለምታወሪው ነገር ግን እኔ ኃላፊነቱን አልወስድም፣ ነገ ትጸጸሽበታለሽ፣ እንግዲህ ብሩክንም እንደው ወድሃለሁ ብላ ለመናገር ዳር እያለች ነበረ። በስተመጨረሻ ወደ ውስጥ ይዘሻት ግቢ በማለት እንግዲህ ዳጣ ወደ ውስጥ ይዛት ገብታ ተኝታለች። ተኝታ ስትነቃ ግን
ምን ሆኛለሁ? ምንድነው የሆንኩት? የት ነው ያለሁት? በማለት እንግዲህ እንዴ አንቺ ምንም ነገር አታስታውሽም እንዴ? እንዴት ምን ሆኛለሁ ያለሽ እንዴ? ሞተሻል እንዴ? እንዴት ምንም አታስታውሽም? በቃ አስበላሹ፣ ብሩም ተበላ፣ ብራም ተበላ እያለች እንግዲህ ዳጣ ትንሽ አሹፋባን ነበረ። ስትነቃ ግን በጣም ተደናግጣ ነበር ማለት ነው። ወይኔ ምናምን በማለት እንግዲህ ዳጣ አረጋግታታለች። ምንም ነገር አልተፈጠረም፣ አስጥዬሻለሁ፣ ተረጋጊ። አንቺ ግን ምንም ነገር እንዴት አታስታውሽም? የአውሬ ሊበላሽ ነበረ፣ እኔ ግን ደርሼ አስጥዬሻለሁ ብላ እንግዲህ አረጋግታታለች ማለት ነው። ብሩስ ስትል እንግዲህ ያው የሄደችበት ለብር ስለሆነ ብሩንማ ሞገስ መኪናውን ሸጦ ለብሩክ ሰጥቶታል፣ ብሩ ሞልቷል ብላ እንግዲህ ደስ የሚል ዜና ነግራታለች ማለት ነው። ዳጣ ለቅድስት ግን ምን ሆኜ ነው? ምንም አልሆንኩም አይደል ስትል እንዴት ነው ገልበን እንየው እንዴ እያለች እንግዲህ ዳጣ ሙድ እያዘችባት ነበረ። ምንም አልሆንሽም፣ አምልጠሻል፣ ብሩክን ስላልነገርኩት ምናልባት ሊደብረው ስለሚችል ምንም እንዳትናገሪ ብላለች ማለት ነው። እንግዲህ ቅድስቴ በዚህ መልኩ ወጥታለች። ሌላ እንግዲህ ማህሌት አሁንም ሞገስና ብሩክን ለማጥፋት ቆርጣ ተነስታለች። ወገቧን አስራን የተነሳችው ብሩክ ሊበር ነው። ከመብረሩ በፊት ግን ማሳገድ አለብኝ፣ ከሀገር እንዳይወጣ ማድረግ አለብኝ ብላ እንግዲህ ከኤፍራታ ጋር የተመካከረች ነው። ለኤፍራታም አብረን የምንሰራው ስራ አለ፣ ዝና ብዙ ገንዘብ ሰጥቶኛል፣ በኋላ ትራንስፈር አረግልሻለሁ አስታውሽኝ በማለት ለእሷም ገንዘብ ልታስተላልፍለት ፈልጋለች። ግን እንዴት ሰጠሽ? በምን ምክንያት ብላ ጥያቄ ብታቀርብም ሰጥቶኛል፣ ብዙ ገንዘብ ነው የሰጠኝ፣ የቤት ኪራይ ይከፍልልናል ማለት ነው ስትል ኧረ እኔ ገና ቤትም ገዛልሻለሁ ብሎኛል እያለቻት ነው። ይሄ ሁሉ ግን በምን ምክንያት ያደርጋል ስትላት የሆነ የምንሰራው ስራ አለ አብረን እንሰራለን ብላታለች። ምንድነው ስራው ብላ ጠይቃለች። እንግዲህ ኤፍራታ ሞገስና ብሩክን ከዚህ ከምድረገጽ ማጥፋት ነው፣ ይህንን ደግሞ እናደርገዋለን፣ እንበቅላቸዋለን ብላለች። እና የሰው ነፍስ ልታጠፊ አሁንም ደግሞ ወደ በፊቱ ተግባርሽ ልትመለሽ ነው፣ ይሄ ነገር ግን ቢቀርብሽ ይሻላል፣ እኔ እንደዚህ አይነት ነገር ውስጥ አልገባም ብትላትም አብረና የምንሰራው ዝናም አብራችሁ ስሩ ብላለች። እኔ ካልፈለግኩስ ግዴታ ነው ወይ? ገንዘብ ታገኛለች፣ ጠቀም ያለ ገንዘብ ስትባል ኤፍራታም እንግዲህ ተስማምታለች። ቅድስት ብሩክ ከበረረ ቅድስትንም ብቻዋ ስለምናገኛት ሞገስንም ብቻውን ስለምናገኘው እናጠፋቸዋለን ብላ እንግዲህ በሀሳቧ ተስማምታለች ማለት ነው። ዝናንም እንግዲህ አግኝተውታል። ሄደው አንድ ሀሳብ አለኝ፣ ብሩክ ከሀገር እንዳይወጣ ማሳገድ ፈልጋለሁ፣ ከሀገር እንዲወጣ አልፈልግም፣ እሱ እንዲሳካለት አልፈልግም፣ እሱ ምንም ነገር እንዲሆንለት አልፈልግም፣ እሱ ሲናደድ ስኬቱ ሲበላሽበት ነው የምፈልገው ማየት የምፈልገው ብላለች። እና ይሄ እንኳን የሚያዋጣሽ አይመስለኝም፣ ቢቀርብሽ ይሻላል፣ ባይሆን አሁን ላይ ሞገስ ላይ ነው ታርጌት ማድረግ ያለብን። እኔ ሞገስ እንዲጠፋ ነው አሁን ላይ የምፈልገው። ብሩክን ምን ብለሽ ነው የምታስቀሪው? ከዛ ደግሞ የፍርድ ቤት ማዘዣ ያስፈልጋል ብትለች ግን የለውበትም ብሏታል ዝና። እንዴ አንተም ትፈራለህ እንዴ? ፈራከው እንዴ ብትለው አረ ደግሞ አፍሽን አትክፈች፣ ላነጋገርሽ ለከት ይኖርሽ፣ እንዴት አድርገሽ ነው ደግሞ ልታሳግጁ የምትችይው ብሏታል። ግን እሷ ቆርጣ ተነስታለች። በቀለዋለው አልተወውም፣ ብሩክ ልጁ ከሞተችበት አይለቀንም፣ እኛንም ያጠፋናል ብላለች ኤፍራታ። አዎ ኤፍራታ ልክ ናት። ብሩክ በልጁ ነው የታሰረው እንጂ ልጁ የሆነ ነገር ብትሆን ዝም ብሎ የሚቀመጥ ነገር አይደለም። ከሞገስ ጋር ሆነው አርፈው አይቀመጡም እያለ ይገኛል። አሁን ላይ ማሳገድ አለብኝ፣ እከሳለሁ፣ የምከሰው ደግሞ የራቁት ፎቶ እሱ ለቆብኛል ብዬ እከሰዋለሁ ብላ ወስና ተነስታለች ማለት ነው። እንግዲህ ይሳካላታል አይሳካላትም የሚለውን ነገር በቀጣይ የምናየው ይሆናል። ግን የብሩክን ደስታ ባታጨልመው በጣም ደስ ይለናል። እውነት ለመናገር የምሳሌ ተከታታይ ድራማ ኦዲየንሶች እኛ ምሳሌ እንድትታከም ነው የምንፈልገው። ፍትህ ለምሳሌ እንላለን ማለት ነው።
በመሀሌት የተነሳ በጣም ብዙ ዋጋ ተከፍሏል። አሁን ላይ ደግሞ ብሩክን እንዳይወጣ ሁሉ ነገር ካለቀለት በኋላ እንዳይወጣ ልታደርግ ነው። ሞገስ እንግዲህ በጣም ብሩክን ተቀይሞታል። ብሩክ ደውሎ ይቅርታ ቢጠይቀውም ይቅርታ አላደርግልህም፣ ሁሉን ነገር ባንተ አጥቻለሁ፣ መቼም ይቅርታ አላደርግልህም ብሎ እንግዲህ ይቅርታውንም መቀበል አልፈለገም። መሀሌት ደግሞ ከዚህ እንግዲህ ለሞገስ ሰው አዘጋጅታለች ማለት ነው። ሊያግቱት ሰው ገዝታለታለች። እሱም ደግሞ ከተቀመጠበት ሉላን ሁሉ የሚጠብቅበት ቦታ ተቀምጦ ነው እና ያለው አውቶ አውርዶ እንግዲህ አንድ ሀሳብ አስቧል። ያሰበው ሀሳብም ከላይ ወደ ታች ወረድኩኝ፣ ብዙ ነገር ነበረኝ፣ ሁሉንም ነገር አጣውኝ። ይሄ የሆነው ደግሞ በራሴ ጥፋት ነው። ጓደኛዬን ብሩክን ከዳውት፣ ከሚስቱ ጋር ማገጥኩበት። ምናልባትም ብሩክ ይቅርታ ቢያደርግልኝም ፈጣሪ በኃጢአቴ እየቀጣኝ ነው ማለት ነው። ይሄ ሁሉ በስራዬ የመጣ ነው። በጓደኛ መከዳት ለካ እንደዚህ ከባድ ነው። ብሩክም ከዳኝ፣ እኔም ብሩክን ከድቼው ነበረ። ብሩክ ይቅርታ ቢያደርግልኝም ግን ፈጣሪ እየቀጣኝ ነው በማለት በጣም እየተጸጸተ ወደኋላ ተመልሶ እያሰበ ይገኛል ማለት ነው ሞገስ። አሁን ላይ መሀሌትም ይሄ ሁሉ የሆነው ግን በመሀሌት ነው። አሁን ላይ መሀሌት እኔ ወድቄ ብታየኝ ትገለኛለች፣ አትተወኝም። ስለዚህ ከዚህ ከተግባሬ በየቦታው ከመውደቅ እየጠጣው ከመውደቅ መቆጠብ አለብኝ ብሎ እራሱን ከመጠጥ ሊያስወግድ እንግዲህ ወስኗል ማለት ነው ሞገስ። ነገር ግን መሀሌት ያው ሰው ቀጥራለታለች። የቀጠሩ ሰዎች ደግሞ አግኝተውታል። እንዳታስገድለው የሚል ፍራቻ አለኝ እኔ ማለት ነው። ምሳሌ ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ቻው ብያለሁ። ቤተሰቡ ነው